ሀገሮች ለምን ዝም ብለው ተጨማሪ ገንዘብ ማተም እንደማይችሉ አስበው ያውቃሉ? ዕዳቸውን ለመክፈል ወይም ቤት የሌላቸውን ለመመገብ፣ ሥራ አጥነትን ለመፍታት ወይም ለማንኛውም ሌላ ችግር ነው። ይህ ምናልባት ትንሽ ሞኝነት የተሞላበት ጥያቄ ሊመስል ይችላል። ነገር ግን እኔ እንደማስበው ሰዎች ለመጠየቅ ሊያፍሩባቸው ከሚችሏቸው ጥያቄዎች አንዱ ነው። ነገር ግን ይህንን የሚያስቡ ሰዎች ቁጥር ጥቂት አይደለም። በአጭሩ መልሱ በአንድ ቃል ሊጠቃለል ይችላል፤ የገንዘብ ግሽበት ኢንፍሌሽን። የገንዘብ ግሽበት ማለት ከገንዘብ መጠን መጨመር ጋር ተያይዞ በአጠቃላይ የዋጋ ደረጃ ላይ የሚታይ ቀጣይነት ያለውና ከፍተኛ ጭማሪ ሲሆን ይህም የገንዘብ የመግዛት አቅም ዋጋ ማጣትን ያስከትላል። ነገር ግን ወደዚህ ከመሄዴ በፊት መጀመሪያ ገንዘብ በትክክል ምን እንደሆነ ማወቅ አለብን። አሁን ይህ ግልጽ ሊመስል ይችላል፣ ነገር ግን መረዳት ያለብን ነገር ገንዘብ በራሱ ምንም አይነት ውስጣዊ ዋጋ ኢንተረንሲክ ቫሊዩ የለውም። ይህ ማለት ገንዘብ በራሱ እውነተኛ ዋጋ የለውም። ዋጋ አለው ተብሎ የሚታሰበው ነገሮችን መግዛት ስለሚችል ብቻ ነው። ነገር ግን ሰው በሌለበት ምድረ በዳ ደሴት ላይ ብትቀሩ ገንዘብ ሙሉ በሙሉ ዋጋ ቢስ ይሆናል። ገንዘብ ዋጋ የሚኖረው ዋጋ አለው ብለን ስለምናምን ብቻ ነው። ይህ የቲንከርቤል ተጽዕኖ ቲንከርቤል ኢፌክት ይባላል። ይህም ከቫስኪዩስ የተማርኩት ነገር ነው። የቲንከርቤል ተጽዕኖ የሚያገለግለው እኛ ስለምናምንበት ብቻ የሚኖርን ነገር ለመግለጽ ነው። እናም የገንዘብ ሁኔታም ልክ እንደዚሁ ነው። በግምት ደረጃ ብናየው ሰዎች በድንገት ገንዘብ ዋጋ የለውም ብለው ማመን ቢጀምሩ ዋጋ አይኖረውም ነበር። በእርግጥ ነገሮች ሁልጊዜ እንደዚህ አልነበሩም። ገንዘብ ለዘመናት የኖረ ሲሆን ለመጀመሪያ ጊዜ ጥቅም ላይ ሲውል የሸቀጥ ገንዘብ ኮሞዲቲ መኒ መልክ ነበር። እውነተኛ ዋጋና ጥቅም ያላቸው ነገሮች ይለዋወጡ ነበር። እንደ ጨው፣ ቅመማ ቅመም፣ ፈረሶችና የጦር መሳሪያዎች እንዲሁም እንደ ወርቅና ብር ያሉ ውድ ማዕድናት። እነዚህ ማዕድናት በቴክኒክ ደረጃ ምንም ውስጣዊ ዋጋ ባይኖራቸውም ባላቸው እጥረት ምክንያት በዓለም አቀፍ ደረጃ እንደ መገበያያ ገንዘብ ተቀባይነት አግኝተዋል። በመቀጠልም ወካይ ገንዘብ ሪፕሬዘንታቲቭ መኒ መጣ። ያለዎትን ሁሉ ገንዘብ ይዞ መንቀሳቀስ አስቸጋሪ ሊሆን ስለሚችል ወካይ ገንዘብ የበለጠ ትርጉም ይሰጣል። በመሰረቱ ወርቆን ወደ ባንክ ይወስዳሉ እና እነሱ በአስተማማኝ ሁኔታ ያስቀምጥልዎታል። በምላሹ ያንን ወርቅ የእርስዎ መሆኑን የሚያረጋግጥ የወረቀት ሰነድ ይሰጥዎታል። ማንም ሰው በማንኛውም ጊዜ ሄዶ ወርቁን ማውጣት ስለሚችል እነዚህ የወረቀት ቁርጥራጮች እንደ ገንዘብ ሊያገለግሉ ይችላሉ። ነገር ግን ዛሬ በዓለም ላይ ያሉ አብዛኞቹ ሀገሮች በሕግ የሚጸና ገንዘብ ፊያት መኒ ይጠቀማሉ። ፊያት ገንዘብ በመንግሥት ላይ እምነትና መተማመንን ይጠይቃል፣ ገንዘባቸው ዋጋ እንዲኖረው። በአንጻራዊ ሁኔታ ወጣት የሆነችን ሀገር እንደ ምሳሌ ብንወስድ ዩናይትድ ስቴትስ በ200 ዓመታት ውስጥ በሦስቱም የገንዘብ ስርዓቶች አልፋለች። በ1790ዎቹ ዩናይትድ ስቴትስ የአውሮፓን ገንዘብ መጠቀም ስታቆም የ1792ቱ የሳንቲም ሕግ በዌን ኤጅ አክት የዩኤስኤ ዶላር እንዲፈጠር አደረገ። የዩኤስኤ ዶላር መጀመሪያ ላይ በወርቅ በብርና በመዳብ ሳንቲሞች መልክ የተዘጋጀ የሸቀጥ ገንዘብ ነበር። ሳንቲሞቹ የተሰሩት ከእውነተኛ ወርቅ፣ ብርና መዳብ ሲሆን ሳንቲሞቹን የሰራው የብረት ዋጋ በላያቸው ላይ ከተጻፈው ዋጋ ፌስ ቫሊዩ ጋር በትክክል እኩል ነበር። በመቀጠል አገሪቱ በ1900 በወጣው የወርቅ ስታንዳርድ ሕግ ጎልድ ስታንዳርድ አክት አማካኝነት ወደ ሸቀጥና ወካይ ገንዘብ ድብልቅ ስርዓት ተሻገረች። መንግሥት በማንኛውም ጊዜ በወርቅ ሊለወጡ የሚችሉ የዶላር ኖቶችን አወጣ። የወርቅ ስታንዳርድ ጎልድ ስታንዳርድ በወቅቱ ብዙ ሀገሮች ይጠቀሙበት የነበረ የወካይ ገንዘብ አይነት ነው። ይህ በሀገሮች መካከል ያለውን የውጭ ምንዛሬ ተመን በትክክል ለማስላት ውጤታማ መንገድ ነበር። ለምሳሌ 1 ግራም ወርቅ በብሪታንያ 1 ፓውንድ እና በአሜሪካ $1 ከ50 ሳንቲም ቢሆን 1 ፓውንድ ከ1 ዶላር ከ50 ሳንቲም ጋር እኩል መሆን እንዳለበት በቀላሉ መረዳት ይችላሉ። የወርቅ ሳንቲሞች ማገልገላቸው እንዲቆም ተደረገ እና ብር ከሌሎች ሳንቲሞች ውስጥ ተወገደ። ይህም በዩናይትድ ስቴትስ የሸቀጥ ገንዘብን ሙሉ በሙሉ አበቃለት። በ1971 ሪቻርድ ኒክሰን የወርቅ ስታንዳርድን በይፋ ሰረዙት እና አሜሪካ ወደ ፊያት ገንዘብ ተሸጋገረች። ስለዚህ ዛሬ ገንዘብ በወርቅ ወይም በሌላ በማንኛውም የዋጋ ማረጋገጫ አይደገፍም።
አሁን ወደ ቀረበው ጥያቄ ስንመለስ መሰረታዊ የኢኮኖሚክስ መርህ እንደሚነግረን የአቅርቦት መጨመር የፍላጎት መቀነስንና በዚህም ምክንያት የዋጋ መውረድን ያስከትላል። ስለዚህ በኢኮኖሚ ውስጥ የገንዘብ መጠን በበዛ ቁጥር የእያንዳንዱ ዶላር ዋጋ ይቀንሳል። ይህ ማለት ሌሎች ሀገሮች በራሳቸው ገንዘብ ብዙ ዶላሮችን መግዛት ይችላሉ ማለት ነው። ሁለተኛው የአቅርቦትና ፍላጎት ግራፍ እንደሚያሳየው ይህ ለምን ወደ ዋጋ መጨመር እንደሚያመራ ነው። በኢኮኖሚ ውስጥ ብዙ ገንዘብ መኖሩ ለዕቃዎችና አገልግሎቶች ያለውን የፍላጎት ከርቭ ያዞረዋል፣ ይጨምረዋል። ነገር ግን ይህ ከኢኮኖሚ ምርት መጨመር ጋር ስለማይመጣጠን ዋጋው የግድ መጨመር አለበት። ነገሩን በዚህ መንገድ ይመልከቱት። መንግሥት $1 ሚሊዮን አትሞ በአገሪቱ ውስጥ ላሉ ለእያንዳንዱ ሰው ቢልክ እናም ሁሉም ሰው ወጥቶ የስፖርት መኪና መግዛት ቢፈልግ፣ ነገር ግን በሀገሪቱ ውስጥ ያለው የስፖርት መኪኖች ቁጥር የተወሰነ በመሆኑ ምክንያታዊው እርምጃ የስፖርት መኪናውን ዋጋ መጨመር ይሆናል። ይህንን ለማስረዳት አንድ ምሳሌ ብንጠቀም በምድረ በዳ ደሴት ላይ 4 ሰዎች አሉ ብለው ያስቡ። እያንዳንዳቸው 10 ፍራፍሬዎች አሏቸው። ሁሉም ፍራፍሬዎች በዋጋ እኩል እንደሆነ ይቆጠራሉ። አሁን ሙሉ የፖም ወይም አፕል ዛፍ ደን አገኙ ብለው ያስቡ። የፖም ስመ ዋጋ ኖሚናል ቫሊዩ ጨምሯል፣ ምክንያቱም ቁጥራቸው በዝቷል። ነገር ግን በአቅርቦት መጨመር ምክንያት የአንድ ፖም እውነተኛ ዋጋ ቀንሷል። ስለዚህ አሁን ለአንድ ሙዝ 10 ፖም መክፈል ሊያስፈልግ ይችላል። ምክንያቱም ለፖም ያለው ፍላጎት ዝቅተኛ ሲሆን ለሙዝ ያለው ፍላጎት ግን ከፍተኛ በመሆኑ ነው። ለማብራራት ያህል በዚህ ምሳሌ ውስጥ ሰዎች የተለያዩ ሀገሮችን ይወክላሉ። ፍራፍሬዎች የየራሳቸውን የገንዘብ ምንዛሬ፣ የፖም ዛፎች ደግሞ የታተመውን ገንዘብ ይወክላሉ። ነገር ግን ብዙ ገንዘብ ማተም መጥፎ ሐሳብ መሆኑን የምናውቀው በኢኮኖሚ ንድፈ ሐሳብ ብቻ አይደለም። በቅርብ ታሪክ ውስጥ በርካታ ምሳሌዎች አሉ። በጣም የቅርብ ጊዜ ምሳሌ ዚምባብዌን ስትሆን በ2008 ገንዘብ በማተሟ ምክንያት እጅግ በጣም ከፍተኛ የሆነ የገንዘብ ግሽበት አስተናግዳለች። ይህ በፕሬዝዳንት ሙጋቤ የተወሰዱ አንዳንድ አስከፊ ውሳኔዎች ውጤት ነበር። ኢኮኖሚው ወደ ከፋ ደረጃ ሲያሽቆለቁል ሙጋቤ የመንግስት ወጪ ለመሸፈን ተጨማሪ ገንዘብ አተሙ። ይህ የገንዘብ ግሽበቱ ወደ ሰማይ እንዲደረደር አደረገውና በኖቬምበር 2008 አጋማሽ ላይ የዚምባብዌ የገንዘብ ግሽበት ከፍተኛ ደረጃ ላይ ደረሰ። በእውነቱ 1 ደቂቃ ቆዩ። መጀመሪያ አንዳንድ ማብራሪያዎችን አውዶችን መስጠት አለብኝ። በዩናይትድ ስቴትስ ያለው የገንዘብ ግሽበት 2% አካባቢ ነው። ኢኮኖሚስቶች በአጠቃላይ ከ1 እስከ 3% ያለው የገንዘብ ግሽበት ደረጃ ለአንደኛው ዓለም ሀገሮች ተስማሚ እንደሆነ ይስማማሉ። ዛሬ የሀገሮች የገንዘብ ግሽበት መጠን ከ0 እስከ 5 በመቶ ይደርሳል። የአንድ ሀገር የገንዘብ ግሽበት ደረጃ ከ50 በመቶ በላይ ሲያልፍ አገሪቱ ወደ ከፍተኛ የገንዘብ ግሽበት ሃይፐር ኢንፍሌሽን ገብታለች ይባላል። ስለዚህ ይህንን በአእምሯችን ይዘን የዚምባብዌን የገንዘብ ግሽበት በከፍተኛ ደረጃ 6.5 ሴክስቲሊየን በመቶ ደርሶ ነበር። ወይም በሌላ አነጋገር ያ ቁጥር 22 አሃዞች አሉት። ነገሩ በጣም ከመክፋቱ የተነሳ ዋጋ በየ24 ሰዓቱ እጥፍ ይሆን ነበር። መንግስት ችግሩን ለመፍታት የላቀ የገንዘብ ዋጋ ያላቸው ኖቶች ደጋግሞ በማተም ሞከረ። በተጨማሪም የዚምባብዌን ዶላር 3 ጊዜ ዋጋ በመቀየር ከጫፍ ላይ ያሉትን ዜሮዎች ይቀንሱ ነበር። በ4 የተለያዩ የገንዘብ አይነቶች ከ4 የተለያዩ የአይኤስኦ ኮዶች ጋር አልፈዋል። መጨረሻው የዋጋ ማስተካከያ $100 ትሪሊዮን ኖቶችን ያትሙ ነበር። ሰዎች አንድ ዳቦ ለመግዛት ቃል በቃል በገንዘብ የተሞሉ ጋሪዎችን ይጠቀሙ ነበር። መንግስት በአንድ ወቅት የገንዘብ ግሽበት ህገወጥ አድርጎት ነበር። እናም ሰዎች ዋጋ በመጨመራቸው ምክንያት ይታሰሩ ነበር። በ2009 የዚምባብዌ ዶላር ጥቅም ላይ መዋሉ ቀረና እስከ ዛሬ ድረስ ብሔራዊ የገንዘብ ምንዛሬ የላቸውም። ህዝባቸው እንደ ዩኤስ ዶላር፣ ፓውንድ ስተርሊንግ እና ዩሮ ያሉ የውጭ ገንዘቦችን ይጠቀማል። ከከፍተኛው የገንዘብ ግሽበት በፊት የመጀመሪያው የዚምባብዌ ዶላር 1.25 የዩኤስኤ ዶላር ያህል ያወጣ ነበር። ያ $100 ትሪሊዮን ኖት በዚያ የምንዛሬ ተመን ቢሰላ ኖሮ ያ ነጠላ ኖት በመላው ዓለም ካለው ገንዘብ ሁሉ እጥፍ የበለጠ ዋጋ ይኖረው ነበር። ነገር ግን ይህ ምንም ያህል አስቂኝ ቢሆንም ከሃንጋሪ የ1946 ሁኔታ በመቀጠል በታሪክ ውስጥ ሁለተኛው የከፋ የገንዘብ ግሽበት ተደርጎ ብቻ ነው የሚወሰደው። ምንም እንኳን የዚምባብዌ የገንዘብ ግሽበት በኖቬምበር 2008
2008 አጋማሽ ላይ ከፍተኛ ደረጃ ላይ ቢደርስም አጠቃላይ ከፍተኛው የወርሃዊ የገንዘብ ግሽበታቸው 79.6 ቢሊዮን በመቶ ነበር። በአንጻሩ በጁላይ 1946 የተከሰተው የሃንጋሪ ከፍተኛ የወርሃዊ የገንዘብ ግሽበት 41.9 ኳድሪሊዮን በመቶ የነበረ ሲሆን ዋጋ በየ15 ሰዓት እጥፍ ይሆን ነበር። ለማነጻጸር ያህል 3% አካባቢ ጤናማ የገንዘብ ግሽበት መጠን ያላት ሀገር ዋጋ እጥፍ የሚሆነው በየ23 ዓመቱ ነው። ገንዘቡ ፔንጎ ይባል ነበር። እናም የገንዘብ ግሽበቱ ሲጨምር ፔንጎ ተዋወቀ። ይህም የቢሊዮን ፔንጎ አህጽሮት ሲሆን በአጭሩ መለኪያ ሾርት ስኬል በትክክል 1 ትሪሊዮን ፔንጎ ማለት ነው። ከከፍተኛው የወርሃዊ ገንዘብ ግሽበት ሪከርድ በተጨማሪ ሃንጋሪ በታሪክ ከፍተኛ የዋጋ መጠን የታተመበትን የባንክ ኖት በማውጣት ሪከርዱን ይዛለች። ይኸውም የ100 ሚሊዮን ፔንጎ ኖት ነው። ማለትም 100 ሚሊዮን ቢሊዮን። ይህም በአጭሩ መለኪያ 100 ኩዊንቲሊዮን ፔንጎ ማለት ነው። የላቀ ዋጋ ያላቸው የቤል ፔንጎ ኖቶች ታትመው ነገር ግን ጨርሶ ያልተሰራጩበትም ጊዜ ነበር። በ1941 የምንዛሬ ተመኑ 5 ፔንጎ ለአንድ የዩኤስ ዶላር አካባቢ ነበር። በ1946 ገንዘቡ ሙሉ በሙሉ ሲቆም ነገሮች ከቁጥጥር ውጭ ከመሆናቸው የተነሳ በሀገሪቱ ውስጥ ያሉትን ሁሉንም የባንክ ኖቶች በአንድ ላይ ቢሰበሰቡ አጠቃላይ ዋጋቸው ከአንድ የአሜሪካ ሳንቲም ፔኒ 1/10 ብቻ ይሆን ነበር። ሃንጋሪ ከዚህ በኋላ ወደ ፎሪንት ተቀየረች። አንድ ፎሪንት ከ400 ኦክቲሊዮን ፔንጎ ጋር እኩል ሆነ። ያ ቁጥር 29 ዜሮችም አሉት። እንግዲህ መንግስታት ዕዳቸውን ለመክፈል ዝም ብለው ገንዘብ ማተም የማይችሉት ለዚህ ነው። መጨረሻው አያምርም። በተጨማሪም የሀገር ውስጥ ዕዳ ናሽናል ዴፕት ምን እንደሆነ በትክክል መረዳት አስፈላጊ ነው። የሀገር ዕዳ ከግል ዕዳ የበለጠ በጣም የተወሳሰበ ነው። ለሰዎች ገንዘብ ከማበደር ቀላል ጉዳይ ያለፈ ነው። ከፍተኛ የሀገር ዕዳ ያለባትን ሀገር ዩናይትድ ስቴትስ እንደ ምሳሌ እንውሰድ። በአሁኑ ጊዜ 17 ትሪሊዮን ዶላር ገደማ ዕዳ አለባት እና አብዛኛውን የአሜሪካን ዕዳ የያዘችው ሀገር ቻይና መሆኗን ሳይሰሙ አልቀሩም። ይህ እውነት ቢሆንም በሆነ መንገድ ግን የተሳሳተ ግንዛቤ ሊፈጥር ይችላል። ከጠቅላላው ዕዳ ውስጥ ቻይና የያዘችው 8% ያህሉን ብቻ ነው። አብዛኛው ዕዳ የተያዘው በራሱ በዩናይትድ ስቴትስ መንግስት ነው፣ እንደ ማህበራዊ ዋስትና ሶሻል ሴኩሪቲ ወይም የፌዴራል ሪዘርቭ ባሉ ድርጅቶች። ከዚህም በተጨማሪ ሌላው 30% የሚሆነው ዕዳ በአሜሪካ ዜጎች የተያዘ ነው እና ምንም እንኳን የ17 ትሪሊዮን 8% አሁንም ብዙ ቢሆንም ቻይና ዝም ብላ የዋይት ሃውስን በር አንኳኩታ 1.2 ትሪሊዮን ዶላር ልትጠይቅ አትችልም። ነገሩ እንደዚህ አይሰራም። በመሰረቱ የዩኤስኤ ግምጃ ቤት መስሪያ ቤት ዲፓርትመንት ኦፍ ትሬዠሪ ግምጃ ቤት ቦንዶችን ትሬዠሪ ቦንድስ ያወጣል። እነዚህም ቦንዶች መግዛት ይችላሉና መንግስት በየዓመቱ በዚያ ቦንድ ላይ ወለድ ይከፍልዎታል። ከዚያም ቦንዶቹ ጊዜያቸው ሲያበቃ ሲበስሉ የግምጃ ቤት ቦንዱን ከእርሶ መልሰው ይገዛሉ። አሁን አንድ ሀገር በፋይናንሻል ችግር ውስጥ ከገባች ዕዳዋን መክፈል ልታቆም ዲፎልት ልታደርግ ትችላለች። ይህም ማለት በመሰረቱ ገንዘቡን መልሰው አያገኙም ማለት ነው። ነገር ግን አሜሪካ በአጠቃላይ እጅግ በጣም ከስጋት ነፃ የሆነ ኢንቨስትመንት ተደርጋ ትቆጠራለች። ምክንያቱም የዩኤስኤ ዶላር በዓለም ላይ በሰፊው ጥቅም ላይ የዋለና በጣም እምነት የሚጣልበት ገንዘብ በመሆኑ ነው። በህገ መንግስታቸው ውስጥ እንኳን ዩናይትድ ስቴትስ ዕዳዋን መክፈል ማቆም እንደማትችል ተደንግጓል። ይህንን የመጨረሻ ሀሳብ ልተውላችሁ። ይህም መንግስታት ለምን ያልተገደበ ገንዘብ ማተም እንደማይችሉ ለማጠቃለል ምርጡ መንገድ ይመስለኛል። ገንዘብ በዛፍ ላይ ቢበቅል ኖሮ ዋጋው እንደ ቅጠል ይሆን ነበር። ውድ የቻናላችን ቤተሰቦች እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን።